ምናሴ ትንሣኤን አገኛት። እንግዲህ እንደተመለከታችሁት ትሁትን ማለት ነው በመከታተል ባለፈው ፓርት እንዳያችሁት ማለት ነው። ትሁትን እንግዲህን ትንሣኤ የት እንዳለች ንገረኝ፣ አለበለዚያ ጫማሽን አልጠርግልሽም ብሎም እንግዲህን ነግሯት ነበረ። እሷም እንዳያችሁት መቼም ቢሆንም ትንሣኤን አታገኛትም፣ እንዴት እኔ እወድሃለሁ አፈቅርሃለሁ እያልኩ አንተ እንዴት እንደዚህ አይነት ነገር ታስባለክ? በማለትም እንግዲህ ትነግረዋለች። እኔ ደግሞ እሱ ደግሞ እንግዲህ ትንሣኤን ነው የምፈልገው፣ ትንሣኤ እንግዲህ ከኔ ጋር የሚያመሳስል ብዙ ጸባይ ያላት በማለትም እንግዲህ ለዛም ነው ትንሣኤን ያረሳኋት ሲልም ነግሯታል ማለት ነው። እናም ሌላው እንግዲህ እንደተመለከታችሁት በመከታተል ማለት ነው ትሁትን ማለት ነው ትንሣኤ ያለችበት ቦታ ደርሶ ነበረ። እንግዲህ ትሁት በፍጹም በቃ ምናሴ ያላስገባም ሲጀምር ምን ልትሰራ ነው የመጣው በማለትም እንግዲህ ግግም ብላለች። ትሁት በነገራችን ላይ ለምንድን ነው እንደዚህ ያደረገችው? ሲቀጥልስ የትንሣኤ እንደዚህ ካልጋ ላይ መቅረቷ ምንድን ነው መንስኤዋ? ማለት የሆነ ወይስ እሱ ትሁትን እንግዲህ ስለመረጠ ማለት ትንሣኤን ስለመረጠ ወይስ የሆነ ነገር አድርጋት ነው ወይስ ምን ይመስላችኋል ውዶች? እኔ የሆነ ትሁትን እየተጠራጠርኳት ነው ማለት ነው። እና ገብቼ እንኳን ለያት ማለት ምንድን ነው ይሄ ማነው ቤት እንኳን ሲላት በስርዓት እንኳን ለማናገር እንደተመለከታችሁት አልፈለገችም ነበረ። ሌላው እንግዲህ ሀንዬ ነኝ። ሀንዬ እንግዲህ ወይዘሮ ሜላት በምሰራበት ድርጅት ውስጥ እንግዲህ የቤት ሰራተኛ ማለት ጽዳት እንግዲህ ሆና እንደገባች ተመልክተናል። እናም እንግዲህ እንደዛ ሆና ገብታ ማለት ነው ማለት ወደ ሰላምዬ ጋር ሄዳ ነበር። ሰላምዬ እንግዲህ ናፈቅሽ በማለትም ሰላም ጋር ሄደው እየተነጋገሩ ነበረ እና ስለመጣሽ በጣም ነው ደስ ያለኝ፣ ስላየሁሽ በጣም ደስ ብሎኛል እያሉም እንግዲህ ከን እየተነጋገሩ ባለበት ጊዜ ላይ እንግዲህ በዚህ ላይ እንግዲህ ከን ሰላምዬ ዛሬ ላይ እንግዲህ ከን ያው ቤት ነው የማድረው ስትልም እንግዲህ ከን ቤት እንደምትመጣ ለሀንዬ ትነግራታለች። ሀንዬም በጣም ደስ ይላል፣ ቤት ነው ዛሬ የምታድረው ስትላትም አዎ ሀንዬ ዛሬ ቤት ነው የማድረው ስትልም እንግዲህ ከን ነግራት ነበረ። እና ሀንዬም እንደዛ ከሆነ በጣም ደስ ይላል፣ ስትመጭ ብዙ የምናወራቸው ነገሮች አሉ፣ ሲቀጥልም በቃ ጨርሽና ምናምን አብረን እንሄዳለን ስትላትም አይ ሀንዬ እኔ ከዚህ ስወጣ የምደርስበት ቦታ አለኝ፣ ስለዚህ ባትጠብቂ ደስ ይለኛል ትላለች። እንዴ ነው ምኪጆ ስትላትም እንዴ ሀንዬ ሁሉ ነገር ይነገራል እንዴ ትላለች። እንዴ ታዲያ ከኔ ልትደብቂ ነው እንዴ ከኒካትሽ ልትደብቂ ነው ስትላትም አይ ካንቺ የምደብቀው ነገር የለኝም፣ ግን ደግሞ የሚወራ ነገር አይደለም ያኔ ዝም ብሎ ነገር ነው በማለትም ለሀንዬ ተነግራታለች። እንግዲህ ሀንዬም ነገር አላካበደችም። እሺ በቃ ትላታለች። እንግዲህ ቤት በሰላም ነይና ብዙ የምናወራቸው ነገሮች አሉ ስትላትም ሀንዬ እኔ ማለት ሰላም እንግዲህ በዚህ ጊዜ ሀንዬ እኔ እኮ በወሬ ላይ ምን ያህል እንደማልጨክን እያወቅሽኝ እንዴት እንደዚህ ትይኛለሽ? ስለዚህ ነገረኛ ሆኖ ነው ስትላትም እንግዲህ አሁን ተጀምሮ የሚያልቅ ነገር ስላልሆነ ነው፣ ስለዚህ አሁን አልነግርሽም ስትልም እንግዲህ ትነግራታለች። እንግዲህ እሺ ተባብለው በዚህ ፓርት ላይ ይለያያሉ። ሌላው እንግዲህን እንደተመለከታችሁት አቶ ኖላዊ ነው። አቶ ኖላዊ እኔ በጣም ነው ያሳዘነኝ ከሚባለው በላይ ማለት ነው። እኔ በቃ ማጣት አይኑ ይጥፋ ነው ያልኩት። በቃ ማጣት ከሚባለው በላይ አይኑ ይጥፋ ነው የሚያስብለው። እና እንግዲህን አቶ ኖላዊ ከአሁን በፊት ማለት ነው ለፋኖስ መድኃኒት መግዣ ስላጡ እዛ ገቢ ወጪውን እንግዲህ በቦቦ እያስገቡና እያስወጡ ነበረ። እና በዛን ጊዜ ሀንዬ ተመልክታለች። እንግዲህ ሌባ አባት የለኝም በማለትም እንግዲህ ግን አመነጫጭቃ ነበረ ሀንዬ ራሱ አቶ ኖላዊን የተናገረችው። እኔ ሀንዬ በነገራችን ላይ ይህንን ነገር ማድረጓ በጣም ያናደደች ከሚባለው በላይ ማለት ነው። ምክንያቱም አቶ ኖላዊ ሲያሳድጋት እንግዲህ ከልጅነቷ እስከዚህ ድረስ እንግዲህን አቶ ኖላዊ ምን አይነት አባት እንደሆኑ እንግዲህ ሳታቀርታ ነው ወይስ ምንድነው እንደዚህ ብላ መናገር? ኦኬ አይታለች፣ ግን ለምንድን ነው ብላ ለምንድን ነው ያልጠየቀችው? እኔ እኮ በሀንዬ ላይም እየፈረኩኝ ሳይሆን ግን አባቴ ምን ቸግሮክ ነው እንደዚህ ያደረግከው? አባቴ ምንድን ነው ብላም እንግዲህ ግን መጠየቅ ነበረባት። ምክንያቱም ፋኖስ የራሱ ከቤት እንግዲህ ምን ብላን የነገረችው ከአለቃው ብር ሊበደር ነው ብላ ነግራታለች አይደለ? ስለዚህ ያንን ነገር እንግዲህ ግን ማሰብና ማገናዘብ ነበረባት። ግን ደግሞ ሀንዬ ነገሮችን አላገናዘበችም። እንዲሁም አባቷን እንግዲህ ከፍ ዝቅ አድርጋ ከመናገር ውጭ ሌላ ምንም ነገር አልመረጠችም ማለት ነው። እንግዲህ እዚህ ላይ ትልቅዬ ስህተት አለው። ሲጀመርም ሀንዬ መስተካከል አለብሽ ብዬ ነው እኔ በራሴ የማስበው። ምክንያቱም በጣም የሆነ ጸባዋ የሆነ ውጥት ያለ ነገር ነው እየሆነች ያለችው። እንግዲህ ሌላው ማለት ነው እንግዲህ አሴር ማለት የምናሴ እንግዲህ ማለት ያሴር ማለት ነው። አሴር እንዳያችሁት ማለት ነው
አቶ ኖላዊ ጎን እንግዲህ ግን አልተለየም። በቃ ጠጥቶ እንግዲህ ከአቶ ኖላዊ እንዳያችሁ ስክር ብሏል ምናምን። ከዛ እኔ አባቴ ምናምን ሲለው ማይኔ አባት አይደለም ሰካራ ማለቴ ሌባ አባት ምን ያደርግልሃል እያለም ነበረ። እኔ እርሱ አባቴ ናቸው ማለት በምንድን ምክንያትስ እንደዚህ አይነት ነገር እንዳደረጉ ዞሮ ይሄ እኮ በእርሶ እኮ አልተጀመረም እያለም እንግዲህ ከን አሴር የሰው ልክ ብየዋለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ወይን ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ኖላዊ ድራማ ይዘንላችሁ ቀርበናል። ሌላው ዩቤል እንግዲህ ይሄ ነገር ሁሉ የተፈጠረው በእኔ ምክንያት ነው ብሎም እንግዲህ ካሁን በፊት ሉሊትን ይቅርታ ጠይቄ ለአቶ መዘክር ጥሩ አይደለም መዝግ ሲመጣ በማለትም እንግዲህ ተናግራ ነግሯት ነበረ። እሷ ደግሞ በፍጹም ይቅርታ አልጠየቀም፣ እሷ በራሷ ይቅርታ ጠይቃኝ እዚሁ ትመጣለች በማለትም እንግዲህ ትልቅ እየል ውስጥ ተጋብተዋል። እንግዲህ በዚህ መካከል ዩቤል ነው እንግዲህ ግራ የተጋባው። ምክንያቱም እንግዲህ ዩቤል ግራ የተጋባበት ምክንያት ማለት ነው ማለት ሜላትን ቢናገር ሜላት አካኪ ዘራፍ ሆነ፣ ሉሊትም እንግዲህ አካኪ ዘራፍ ሆነ። በዚህ መካከል እንግዲህ አቶ መዘክር ሲመጣ አቶ መዘክር ሊያዝንብኝ ነው ሲልም እንግዲህ ወይዘሮ ሉሊት ጋር እንግዲህ መጥቶ ባክሽን አንዳንድ ቀን ይቅርታ እንኳን ብትጠየቂ ምንም የምትሆኙ ነገርም የለ የሚጎልብሽም ነገርም የለ እባክሽን ማለት ነይና ከወደ ቢሮ ተመለሽ፣ ይኸውልሽ ማለት ትልቅ እየል ውስጥ ተጋብታችኋል። ሲቀጥልም ደግሞ ማለት እኔ ነኝ ለዚህ ጥፋተኛ ተጠያቂ ነኝ ሲልም እንግዲህ ኢዩቤልም እንግዲህ ራሱን ጥፋተኛ በማድረግ ማለት ነው ሁለቱን እንግዲህ ለማስታረቅ ሞክሮ ነበረ። እሷም እንግዲህ እኔ እኮ ሜላት እኮ ነኝ፣ ማንንም ቢሆንም ይቅርታ አልጠይቅም፣ እዚህ ነገር ውስጥ የምታስገባኝም ደግሞ የገዛ ልጅ ነኝ ስትልም እንግዲህ ሀንዬን እየወቀሰኝ ነበረ። እንግዲህ እንዳያችሁትም አቶ መዘክር ሲመጣ በጣም ያዝንብኛል፣ ስለዚህ እባክሽን ማለት ይህንን ነገር እንግዲህ ያልኩሽን ነገር አስቢበት ብሎ ለወይዘሮ ሜላት ማለት ነው ነግሯት ሄዷል ማለት ነው። እንግዲህ ሜላትም በዚህ ሀሳብ እንግዲህ ማለት አንዳንድ ቀን መሸነፍ ምን ችግር አለው ሜላት ማለት ነው። በቃ ኦኬ ክብር እንዴ አንዳንዴ እኮ ክብርም እኮ ተወት ተደርጎ የሆነ አንዳንዴ ዝቅ የምንልበት ጊዜ አለ አይደል? ስለዚህ ለኢዩቤል ስትል እንኳን እንግዲህ ኢዩቤል ከአንድም ሁለት የቤቷ እየመጣ እየለመናት ነውና እንግዲህ ይቅርታውን ተቀብላ ብትቀጥል ነው የምለው ማለት ነው። እና ሌላው እንግዲህ ሀንዬ ማለት ነው ወደ ቤት ስትመጣ ከምናሴ ጋር እያወሩ ነበረ። ምናሴ እንግዲህ ያው እንደተመለከታችሁት ያው በትሁት ጉዳይ ላይ በጣም ተናዶባት ነበረ። እንግዲህ አብሬያት የተማርኳል ነበረች እና በዛ ላይ እንግዲህ ተከትያት ሄጄ አመነጫጭቃ ሰደደችኝ እና መታ እግሬ ላይ ድፍት ብላ ይቅርታ ጠየቀች ብላም እንግዲህ ብሎም እየተናገረ ነበረ ለእናቱ ማለት ነው። እናቱም አየልጅ ነገር እያለችም እንግዲህ በነገሮች እየተደነቀችና እየተገረመች ባለበት ጊዜ ላይ ማለት ነው ሀንዬ ትመጣለች። ሀንዬ ስትመጣ ምናሴ ቀደምከኝ አይደለ ዛሬ ስትለው አዎ ቀደምኩሽ፣ እንዴ በጣም እኮ አመሸሽ፣ ስራ እንዴት ነው ሲልም ስራ አሪፍ ነው እግዚአብሔር ይመስገን በማለትም እንግዲህ ትመልስለታለች። በዚህ ጊዜ ወይዘሮ ሜላት ምናሴን በቃ ውጣ አንዴ ውጭ ጠብቀን ከሀንዬ ጋር የምናወራው ነገር አለ ስትልም ትናገራለች። ሀንዬ ደግሞ እንዳያችሁት ምንም የማወራው ነገር የለኝም፣ ትናንትናም ራሱ እንደዚህ አይነት ነገር ላለማውራት ነው ቤት ያላደርኩት ስትልም እንግዲህ ትናገራለች። ሁለት ቤት ያለው ሰው የሆነ ሲከፋችሁ ወደ ሌላ ዘንበል ትላላችሁ። ልክ እንዲህ ሀንዬ ማለት ነው። ሀንዬ እንግዲህ ማለት ካሁን በፊት እንግዲህ ኤላ ቅንጭላን ስላላት በነገር ማለት ነው በቃ አሁን ላይ ችግር ውስጥ ገብቼ በራሴ መውጣት አለብኝ ማለትም እንግዲህ ቆርጣ ተነስታለች። ግን ደግሞ ያው ይሄ ማለት ይሄ አቋምነቷ እንዳለ ሆኖ ሳለ ግን ደግሞ ያው እናቷን የማያስጠቃ ነገር ቢሆን ብዬ ነው እኔ በራሴ የማስበው። ምክንያቱም አሁን እዚህ ጋር ሉሊት የሆነ ቀብረር እያለችም እና እንዲሁም ደግሞ ወይዘሮ ሜላት መታ በራሷ ይቅርታ ትጠይቀኛለች እያለች ያለችው እንግዲህ በሀንዬ በኩል እንግዲህ ተጠቅማባ ነው። እንግዲህ ሜላት ራሱ ከመጀመሪያው ጀምራ እንደተመለከታችሁት ማለት ነው ወይዘሮ ማለት ሀንዬን እዛ ስታገኛት በቃ ይሄ ወጥመድ ነው በማለትም እንግዲህ ከነበር የተናገረችው። ስለዚህ ሀንዬ ልብ ግዢ
ማለት ያው ይሄ ጠንካራነትሽን እንወደዋለን፣ ግን ደግሞ እናትሽን የማያስጠቃና እናትሽን የማያስደፍር ነገር፣ ቤተሰቦችሽን የማያስደፍር ነገር ቢሆን አሪፍ ነው ብዬ ነው የማስበው። እና ውዶቼ እናንተ ምን ትላላችሁ? አስተያየታችሁን በኮሜንት አስቀምጡልኝ። መልካም ቆይታ። ባይ ባይ።